ገባ ብራድሊ ባርኮላ here we go to liverpool ተብሏል። ሊቨርፑልን እንኳን ደስ አለን። ኮንግራ ፋሚሊ ኮንግራ። በተመጨረሻም ከስንት ድርድር በኋላ ብራድሊ ባርኮላን የግላችን አደረግነው። እንኳን ደስ አለን ሊቪያንስ። ይሄንን ነበር ስንፈልግ የነበረው። የዊንገር ችግራችን አሁን ይፈታል ብዬ አስባለሁ ማለት ነው ፋሚሊ። አሁን እንግዲህ አንድ እርምጃ ከፍ ብለናል። አሁን የሚቀረን ራይት ዊንገር ላይና ተፈጥሯዊ የሆነ ዲፌንሲቭ ሚድፊልደር ነምበር 6 ተፈጥሯዊ ነምበር 6 ያስፈልገናል ተጫዋች። ኧረ ባካችሁ በቃ እሷን ደግሞ አብስሩንና ገላግሉን። ፕሪሚየር ሊጉን እንፎካከርበት፣ ቻምፒየንስ ሊጉን እንፎካከርበት። ለማንኛውም ግባ እናውጣው። ባርኮላን አገኘነው ምድረ ወያላ 140 ሚሊዮን ብራድሊ ባርኮላ ሊቨርፑል ሂርዊጎ ተባለ። ማን 140 ሚሊዮን ነው ሊቨርፑል ይከፈለው። እኔ ግን ሊቨርፑሎች ማለት ነው እኔ ገንዘብ ከየት እንደምታመጡ አላቅም እንዴ። ከየት ነው አምና ዝም ብላችሁ ኢዛክን ቨርትዝን ምናምን አሁን እኮ ሶስቱን ያስፈረማችሁበት ዋጋ ብቻ ማለት ነው ወደ 500 ሚሊዮን ተጠጋ። ማን ክለብ ሀብታም ነው እንዴ? እንዴት ነው ግን ስቲል ባለፈው ለታ ማለት ነው ስለ ክለባችሁ የማታውቁ የማአት የሊቨርፑል ደጋፊዎች ምን እያላችሁ ነበር ኮሜንት ላይ? ማይታወቁ ተጫዋች ነው የሚያስገባው፣ ይሄ ቲም ኢምፕሩቭ ማድረግ አለበት፣ ኢራዮላ በዚህ ስብስብ የትም አይሄድም እያልኳችሁ ነበር አይደል? እንዳለ ኮሜንት ላይ ስትሉ ነበር። ሊቨርፑል ነው የምትደግፉት፣ ትልቅ ክለብ ነው ሊቨርፑል ገብቷላ። እዛ በሙኒዝ ምናምን በሚባል የሆነ ላሊጋ ዝም ብሎ 10 ጎል እንኳን ለማያገባ ሰውዬ ምናምን ነው እንደዚህ ምጮ። ብራድሊ ባርኮላን አስፈረመው 140 ሚሊዮን። ማን ሀብታም ናችሁ እናንተ? አሁን መረዳት ያለባችሁ ነገር በጣም ሀብታም ናችሁ ገብቷላ። እኛ ማርቲኔሊን 60 ነው እየሸጠን ያለ ነው። ፒኤስጂ 140 ሚሊዮን ባርኮላን ሸጠላችሁ። ክቫራትስኬሊያን ስንት ሊሸጠው ነው? ክቫራትስኬሊያን እስኪ አሁን እኛ ቀጣይ ዓመት ናምቶ ምናምን ብንል 300 ሚሊዮን ሊሸጥልን ነው። 140 ሚሊዮን ማን ማርኬቱ ተዛብቷል። እዚህ ትራንስፈር ሪበስ በመድኃኔዓለም ጆቫኒ ባርኮላ ነው። ባር ድረስ እኮ ትክክል ነው እኮ። ኮናቁ ግን የተለያዩ ታሪኮች ናቸው። ባርኮላ በእናትህ እንዳትል በእናትህ። ብራድሊ ባርኮላ ቱ ሌፍት ዊንግ ኤፍሲ ሂር ዊ ጎ። ገባርለ ሌፍት ዊንገር ወደ ሌፍት ዊንግ ኤፍሲ አናዘር ዋን ነው ማለት ገባርለ። ወይ 100 ሚሊዮን ፓውንድ እስከ 140 ሚሊዮን ዩሮ ድረስ ይደርሳል። አዶን ላይ ሲጨመር ምናምን ነገር ተብሏል። ተረዳኝ አይደል? ሊቪዎች ይሆናል አይደል? እኔ ከዚህ በፊት ፍሬንች ማርቲኔሊ ቀላ ያለው ማድዌኬ ምናምን ብዮ ነበር። ግን ሳስበው ማለት ከማድዌኬ የተሻለ ጭንቅላት አለው፣ ከማርቲኔሊ የተሻለ ፍጥነት አለው። ከነገራ ደግሞ ፒኤስጂ የሚያክል ቡድን በየአመቱ ዋንጫ ቻምፒየንስ ሊግ እየበላ ያለ ቡድን አልጫወትም፣ ማታጫወቱኝ ከሆነ ልቀቁኝ ብሎ ወደ እናንተ ገጠር ከመጣ ይሄ ልጅ አላማ ያለው ነው፣ አላማ ያለው ሰው ነው ማለት ገባለ። ገባ የሆነ ነገር ማሳካት ይፈልጋል ማለት ነው። ስለዛ ምርጥ ሳይኒንግ ነው። 100 ሚሊዮን ብታወጡ ራሱ ማለት ምርጥ ሳይኒንግ ነው። ችግሩ ሌፍት ዊንገር ስለሆነ ነው። ገባ አይደል? ሌፍት ዊንግ ኤፍሲ ነሽ፣ ሌፍት ዊንገር በ100 ሚሊዮን ጨመርሽ። ራይት ዊንግ ላይ ማን ሊጫወት ነው? የኒውካስል ጨዋታ ላይ ያየነው ነገር እኮ ነው። ገባ አይደል? 6 ቁጥር አይቀድምም ወይ? 6 ቁጥር አያስፈልግሽም ወይ? ተረዳኝ አይደል? ሸዋዬ እንዳትላጥብኝ ማለት ነው። ብራድሊ ባርኮላን አመጣው ምናምን ብለህ እንዳትላጥብኝ። ሌላ ሌፍት ዊንገር ነው የጨመርሽው። ገባሽ አይደል? ጸዳ ያልሽው ሰዎች ምናምን ነገር ደግሞ ተስፋ አለው። ገባለ? ተስፋ አለው። 6 ቁጥር ቢፈረም አሪፍ ነበረ። ግን እሱ ካልሆነም ግን ይሄ ምርጥ ሌፍት ዊንገር ነው። ሌፍት ዊንገር ነው። ገባለ? ወደ ሌፍት ዊንገር ወደ ሌፍት ዊንግ ኤፍሲ ነው መምጣት ያለበት። ማንነትሽ እኮ ነው ሸዋዬ። እሺ እንግዲህ የማይቀር የነበረው ዝውውር ባርኮላን ወደ ሊቨርፑል ሂር ዊ ጎ ብለውታል ማለት ነው። ማንዬ የሚገርም ሳይኒንግ ነው። እኔ በእርግጠኝነት ልጁ ሊቨርፑል ሚስማማ ይመስለኛል። ፍላጎቱም ሊቨርፑል ነበረ። ሊቨርፑል ይስማማል። በጋክፖማ አንሰቃይም ነው። ለሊቨርፑል የሚሆን አጫወት ሰው ነው ባርኮላ። እኔ ይሄን በእርግጠኝነት ነው የምናገረው። ልጁ ትንሽ ጎል ስኮሪንግ ምናምን ይቀርዋል እንደምናውቀው። እንደ ዶኩ አይነት ተጫዋች ነው። ድሪብል አድርጎ ያልፈ ነው። ግን እንደዛም ሆኖ ይጠቅማል። ዶኩ ይጠቅማል፣ ግን ጎል ስኮሪንግ ያስተካክላል፣ ይጠብቃል ምናምን። አሪፍ ሳይኒንግ ነው። ስንት 140 ጋራንትድ 40 ደግሞ ተጨማሪ ነው የጠየቁ። ፒኤስጂ በጣም ደፋር ናቸው። ግን ይሄን ያህል ገንዘብ መጠየቃቸው እግዚአብሔርን አያወጣም። ከ120 ማለፍ አልነበረበትም። የዚህ ልጅ ጉዳይ ብሩ እንደዚህ ረክሶ ይሆን አላውቅም። እንዴ አሁን ደግሞ አንድ ተጨማሪ ዊንገር ለነገሩ ኢራውላም ተናግሮ ነበር አይደል? ዊንገር እንደሚያስፈርሙ እርግጠኞች ናቸው። በዛ በኩል በፍሪፖንግ አንተ እንዳታስቡት ይሄ ሰውዬ ለነገሩ በሁለቱም ጋር ይጫወታል። ግን ሞስት በሌፍት ነው የሚጮት ሞር የተሻለ ነው። ለምን ቀኝም ስለሆነም ምናምን ነገር ማለት ነው። በፍሪፖንግ አጮች የማይሆንም አትበላም እንደዛ። እንዴ አንተ ሱታጣም ከቨር መደረግ አለበት በተወሰነ መልኩ። ከዛ ደግሞ ምን ያደርጋል ሊቨርፑል? ጋክፖ ለሽያጭ ያቀርባል። ፋብሪዚዮ ባለፈው ያለው ጋክፖን ለሽያጭ የሚያቀርበው ዊንገር ካስፈረመ ነው ይላል። ሲቲ እንዳታስቡት ይሄ ነው እንዳታስቡት። አይሆንም መስለኝ እንዳይን እያሉ ነበረ። ትናንት እያየሁ ነበር። ይሻላል ገብቷል። ጋክፖ ለኛ አይነት የሚሆን አጫወት አለ። አንሰቃይም ብለው ነው ለሽያጭ የሚያወጡት።
ቶተናም እዛው ይግባ። ከዚህ በኋላ የኮከቦች ማረፊያ እንግሊዝ ላይ ሊቨርፑል ነው። ሊቨርፑልና ሊቨርፑል ብቻ። ባርኮላ ቱ ሊቨርፑል ሂር ዊ ጎ። ከ100 እስከ 140 ሚሊዮን ፓውንድ በሚደርስ ገንዘብ አምጥተውናል። ባርኮላ፣ አሌክሳንደር ኢሳቅ ቁጥር፣ ኤኬቲኬ፣ ፍሎሪያን ቪትስ ነው። የኮከቦች ማረፊያ ሊቨርፑል ነው። በቃ ከዚህ በኋላ አባቴ ትርኪ ምርኪን አምጣ ከግሪክ ከምናምን የሆነ ከኦስትሪያ ምናምን አምጡና፣ እኛ ግን የኮከቦች ማረፊያ ነን። ባርኮላ ቱ ሊቨርፑል ሂር ዊ ጎ። ማን እንደሚያቆመን እናያለን። አሁን ሳላና የተካም ይሄ ልጅ ነገር ግን ፖቴንሻል አለው። ፖቴንሻል አውጥቶ ከተጫወተ ማንም አያቆመንም አባቴ። አሌክሳንደር ኢሳቅን ከፊት ኤኬቲኬን በዛ ጋር አባቴ ማንም አያቆመንም ነው የምልህ። ባርኮላ ቱ ሊቨርፑል ሂር ዊ ጎ። ሁለቱን ሙሉ በጉጉት ስንጠብቀው ነበር። ቦንጆ ብያል። ቦንጆ ሜርሲ ቦኩ በፈረንሳይኛ። ሂር ዊ ጎ። ይህን ፈገግታን ያሳየ አምላክ ተመስገን። ምንም ይሁን እቀበላለሁ። የምሬን ነው። እንኳን ደስ አላችሁ ሊቨርፑላውያን፣ የምሬን ነው። ይህን ማየት በዚህ በቀዩ ማሊያ ማየት ይሄን ልጅ እንዴት እንደናፈቀኝ ያ ቀን ደርሶ ዛሬ ሂር ዊ ጎ። ጋይስ ተስፋ አትቁረጡ፣ የእናንተ ጊዜ ይመጣል። መቼም ቢሆን ተስፋ እንዳትቆርጡ ያራዳ ልጆች። አሁን ደግሞ 2-3 ተጫዋች ያስፈልገናል ያራዳ ልጆች። ኢን ቢሊየነርስ ነን እኮ ያራዳ ልጆች። ምን ሆናችሁ ነው? እኛ እኮ ዝም ያለ ዝቅ። ሊቨርፑል ባይዘወይ ሃምብል ነው። እየረገጡ እኮ ነው የምነግርህ። ሊቨርፑል ቢሄቪየሩ ይለያል፣ ደስ ይላል። አይፈጠነም፣ ሰከን ያለ ነው። እናቴን የምሬን ነው። ግባና ውጣው ወይ ያላስቋጠረ የነበር ሁሉ ትገረፊያለሽ። እያንዳንድሽ በየተራሽ ትገረፊያለሽ። ሊቨርፑላውያን ኮንግራቹሌሽን። ማሊያ ደግሞ እያዘዛችሁ ሁለተኛ ሳምንት ላይ ከኖቲንጋም ፎረስት ጋር ሁሉም የሊቤ ደጋፊ ማሊያ መልበስ አለበት። ስልኬ ባይው ላይ ወይም ካፕሽን አስቀምጥላችኋለሁ። መደወል የአርሰናል፣ የሊቨርፑል፣ የዩናይትድ የሁሉ ማሊያ ያራዳ ልጆች ይመቻቸው። አንዴ ሊቨርፑል ኦፊሻሊ ባርኪዮላ የሊቨርፑል ተጫዋች መሆኑ ተረጋግጧል። ጀማው እንግዲህ ለሊቨርፑል አሪፍ ፊርማ፣ ወሳኝ ፊርማ ነው ጀማው። በዚህ ውድድር ዓመት ሊቨርፑልን ማለት ነው ቶፕ 4 ውስጥ እንዲቆይ ማለት ነው ከሚያስችሉት ፊርማዎች መካከል አንዱ ይሄ ነው ብዬ ነው ማምነው። ለምን መሰላችሁ? በዋንጫ ፉክክር ሂደቱ ላይ በጣም ትልቅ ሚና ይወጣለታል ብዬ ከማስባቸው ተጫዋቾች ውስጥ ነው። ያ ዋንጫ ኦሬዲ የዘንድሮ ዋንጫ አስቀድሞ የተበላ ነው። ገብቷል አይደለ? ቀጣይ ለምታስቡት ፕሮጀክት ካልሆነ በቀር ዘንድሮ ተበልቷል ዋንጫው ብዬ ስለማምን የምሬን ነው የምነግራችሁ። ለማንኛውም እንኳን ደስ አላችሁ ሊቨርፑላውያን። ይህ ተጫዋች እንግዲህ ፍጥነቱ ይለያል ነው ማለት የፕሪሚየር ሊጉ ፈጣኑ ተጫዋች እንደሚሆን ጥርጥር የለኝም። ከዛ በተጨማሪ ግን እቺ ፊኒሺንግ ላይ ያለችበትን ነገር ፊክስ ማድረግ ከቻለ ማንዬ የሚገርም ፊርማን ያደረጋችሁት፣ ቆንጆ ፊርማን ያደረጋችሁት። ኮንግራ ሊቨርፑላውያን። 120 ሚሊዮን ፓውንድ 100 ሚሊዮን በቀጥታ 20 ሚሊዮን አዶንስ። ገንዘቡን በደንብ እናወራበታለን። ስለ ልጁ ግን ስናወራ በጣም ብዙ ሰዎች ሲያጣጥሉት ኦቨርሬትድ ነው ባርኮላ ሲሉ ተመልክቻቸው አውቃለሁ። ጭራሽ በዛ ልክ አላየው። ትንሽ የሚገራው ፊኒሺንግ ኢቨን እሱን ወርልድ ካፕ ላይ ያስተካክሉት የሚገራርሙ ጎሎችን ነበር የተመለከትኩበት ማለት በጣም የሚያስደንቁ አይነት ጎሎችን። ይሄ ፊኒሺንጉ በጣም ጥሩ የሆነ ሰው እንኳን ሊስታቸው የሚችሉ አይነት ጎሎችን ነው የተመለከትኩበት። ሶ የሚስተካከል አይነት ነው። አንቶኒ ራዮላ ጋር መስራትም ሊቨርፑል ቤት ስለሆነ የሚሄደው እድሜው ልጅ ነው የተሻለ ያደርገዋል፣ ጥሩ ያደርገዋል የሚል ግምት አለ። እዛ በዘለለ በጣም ፈጣን ዊንገር ነው። አንድ ላንድ እያጋደመልህ ነው የሚሄደው። ይኸውልህ ካውንተር ሲያጠቃም ሊቨርፑል በጣም ፈጣን በመሆኑ ለካውንተር በጣም ወሳኝ የሚገርም አይነት ተጫዋች ነው። ከዛ በዘለለ ደግሞ ሎብሎክ ሲገጥሟቸው ሊቨርፑልንም ዋንቪዋንም እንዲህ መሀል ላይም ደረማምሶ የመግባት ችግር የሌለበት አይነት ተጫዋች ነው። ሊቨርፑል በጣም ጥሩ የሚባል ዊንገር ነው ያገኘው። እንኳን ደስ አላችሁ ሊቪያንስ፣ ይመቻችሁ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ገባ እየተገረፈ የፍጥኝ ወደ ሊቨርፑል ባርኮላ ሂር ዊ ጎ አባቴ በ100 ሚሊዮን ዩሮ እና 40 ቦነስ ነው ምናምን ብሏል ፋብሪዚዮ ማለት ነው። እና ይሄ ልጅ አርሰናል ይፈልጉት ነበር አርሰናሎች። ልጁ ግን ባርኮላ ከሊቨርፑል ውጪ ወደ ውጪ ከሊቨርፑል ውጪ ፍንክችም አለለም። በቃ ወደ ሊቨርፑል ብሎ ሂር ዊ ጎ ብሏል። አሁን ቀጣይ እስማኤል አሳርን ታስፈርማላችሁ። ከዛም ጋክፖን ወየትሉኛላችሁ። ጋክፖ የኔ አባት ሊቨርፑሎች አንጨቃከንም ወየትሉኛላችሁ ማለት ነውና ባርኮላ እየተገረፈ የፍጥኝ ገብቷል። ይመቻችሁ። ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ተጠናቋል ማለት ነው። 100 ሚሊዮን ዩሮ በስማ እየታየ የሚጨመር ሌላ 40 አለ። ሁሉም የሚከፈል ከሆነ ከነ አዶንስ ከነ ምናምን እስከ 140 ሚሊዮን ሊቨርፑል ለዚህ ተጫዋች ሊከፍል ይችላል። የሊቨርፑል የሚንጊዜውም ሁለተኛ ውዱ ፈራሚ ሆኗል። ስለዚህ ፊርማ ምን እንደሚሰማችሁ ሊቨርፑላውያን፣ ሌሎች ሉካስ ቤተሰቦችም ኮመንት ላይ የሚሰማችሁ ነገር አስቀምጡ። እኔ ግል አስተያየቴን አስቀምጣለሁ ማለት ነው።
ብራድሊ ባርኮላ ምንም አይነት ጥርጥር የለውም ታላንት የሆነ ተጫዋች ነው፣ ፈጣን ተጫዋች ነው፣ ምርጥ ተጫዋች ነው ማለት ነው። ነገር ግን አንድ የማይመቸኝ ነገሩን ብትጠይቀኝ አጨራረስና ፋይናል ሰርድ ላይ የሚወጣቸው ዲሲሽኖች አይመቹኝም ሁሌም ማለት ነው። ይፈጠናል፣ በጣም ፈጣን ነው፣ መገኘት ያለበትን ቦታ ያውቃል፣ ፖዚሽኒንጉ አሪፍ ነው፣ ድሪብሎ አሪፍ ነው፣ ኤቭሪቲንግ አሪፍ ነው። ዋን ተች ቱ ተች መጫወት ላይ ፒስ ነው። ግን መጨረሻ ላይ ከበረኛ ጋር ሲገናኝ ፓስ ማድረግ ያለበት ሰዓት ነው፣ መምታት ያለበት ሰዓት ምናምን በቃ አላውቅም። እንደዚህ ሰዓቶች የሚወስዳቸው ዲሲሽኖች አይመቹኝም። ጨራሽ ምቱ ላይ ነሱ አይደለም በሙሐመድ ሳላ አይነት በቃ ገዳይ በሆነ የክንፍ መስመር ተጫዋች ለለመደ ሊቨርፑል ይሄ እኔ ሙሐመድ ሳላ የሚተካ አይነት ሰው ነው ብዬ አልጠብቅም ማለት ነው። ሳላ እስከ 30-40 ጎል በዓመት በሙሉ ውድድሮች እያስቆጠረ አስለምዷቸዋልና እንደዚህ አይነት ሰው አይደለም። ነገር ግን ያቺ ፋይናል ሰርድ ላይ የሚወስዳቸው ዲሲሽኖች ጎል አጨራረስ ምናምን የሚያስተካክል ከሆነ ሂውቢ ወርልድ ክላስ። ከዛ ባሻገር ልቅም ጥርት ያለ ለካውንተር አታክ ምርጥ ሰው አስፈርማቸዋል። ይቅናችሁ። ግባለት በስተመጨረሻ ከስንት ጥበቃ ከስንት አሰልቺ ጥበቃ በኋላ በራሪውን የክንፍ ተጫዋች ሊቨርፑል የራሱ አድርጎታል። ቀጣዩን ቪኒሲየስ ጁኒየር ኦልሬዲ ከቪኒሲየስ ጁኒየር ጋር እኩል ነው የተጫዋች 6 ቁጥር ብቻ ቀረን ማለት ነው። ይችላል፣ ሼባው ይችላል። ምንም ኤክስፔክት አላረኩትም ነበር። ባርኮላን ሂርዊጎ ሊቨርፑል ዋው! በጣም ጽድት ያለ ዝውውር፣ በነገራችን ላይ በጣም ጽድት ያለ ዝውውር በሚያስፈልጋቸው ቦታ ላይ ነው ያገኙት ማለት ነው። እና ሼባው ይችላል። ከባይስ ወደ ባርኮላ መተሻል። ብራድሊ ባርኮላ ወደ ሊቨርፑል ሂር ዊ ጎ። እነሆ አድካሚ የነበረው የብራድሊ ባርኮላ ዝውውር በመጨረሻም ሊቨርፑሎች ከፓሪስ ሴን ዠርሜን ጋር በ100 ሚሊዮን ፓውንድ እንዲሁም ደግሞ በተጨማሪ ክፍያዎች እስከ 140 ሚሊዮን ዩሮ ድረስ በመክፈል እንግዲህ ተጫዋቹን ለማስፈረም በሰዓት ሙሉ በሙሉ ከስምምነት ላይ መድረሳቸው ተረጋግጧል ማለት ነው። ከተጫዋቹ ጋር አስቀድመው ከስምምነት ላይ መድረሳቸውን መረጃ ካፍያችሁ እንደነበረ የሚታወስ ነው። ታዲያ አሁን ላይም በሚቀጥሉት 24 ሰዓቶች ውስጥ ብራድሊ ባርኮላ የሕክምና ምርመራውን አጠናቆ በይፋ የሊቨርፑል ተጫዋች ይሆናል ተብሎ ይጠበቃል ማለት ነው። ለማንኛውም የሊቨርፑል ደጋፊዎች ስለዚህ ዝውውር ምን ትላላችሁ? ከ10 ሬት ስንት